ቤሊን አቶ አምነንና ጄሪ ክፍል ገብታ አልጋው ላይ የአቶ አምነን ቲሸርት ይዛ እንቅልፍ ይወስዳታል እና ልክ ጄሪ በሩን ክፍት አድርጋ ስትገባ ቤሊን እንቅልፍ ወስዷት ነበር። ለዛውም የአቶ አምነን ቲሸርት አቅፋ እና ባየችው ነገር ተደናግጣ ለምን እንደዚህ ታደርጋለች ብላ በግርም ትታያታለች። ከእንቅልፏም ቀስቅሳ ምን እያደረግሽ ነው? እንዴት ባለ ትዳር አልጋ ላይ ትተኛለሽ? ለዛውም የባለቤቴን ቲሸርት አቅፈሽ ትላታለች ማለት ነው። ቤሊንም በድንጋጤ ጄሪን እባክሽን አውቄ አይደለም ልብሱን እያጣጠፍኩ ስለነበረ በዛው እንቅልፍ ወስዶኝ ነው ብትላትም ልሰማት አልቻለችም። ብለሽ ባለቤቴ ልትቀሚ ነው ወይ? ባለትዳርን ወንድ እያማለልሽ ነው ምናምን ብላ በጣም ትቆጣታለች ማለት ነው። ቤሊንም እንግዲህ በተፈጠረው ነገር በቃ በጣም ይቅርታ ብትላትም ደጋግማ አልሰማቻትም። ጄሪም አሁን ማረፍ ፈልጋለሁ ስለዚህ ከዚህ ክላስ ውጭ ልኝ ትላታለች ማለት ነው። እናም ቤሊን በጣም ደንግጣ ትወጣለች ወደ ውጭ ማለት ነው። ወደ ውጭ እየወጣች እያለም ሲፈንን ታገኛታለች። እሷም እንግዲህ ምነው ቤሊን የደበረሽ ይመስላል ምን ሆነሽ ነው ስትላትም አይ አልደበረኝም አንዳንዴ ያው ያጋጥማል ምናምን ትላታለች። እሷም እንግዲህ እባክሽን ተይ እግርና እግር እንኳን ይጣላል እና ምን ተፈጥሮ ነው የተፈጠረ ነገር አለው ንገሪኝ ስትላትም አይ ምንም አልተፈጠረም ዝም ብዬ ነው ትላታለች። ምክንያቱም ላለመናገር እንደዚህ ተፈጠረ ብላ ላለመናገር ትሸፋፍናለች ማለት ነው። ቤሊንም እንግዲህ ቀጥታ ወደ እናት ዛህራ ጋር ነበረ ሄደችው። ኪችንም እናት ዛህራ ጋር ሄዳ ስህተት ሰራሁ እናት ዛህራ ምን ትመክሪኛለች ትላታለች። እናት ዛህራም ልጄ ምን ሰራሽ ምን ሰርተሽ ነው ትላታለች። እሷም እንግዲህ አቶ አምነን ክፍል ገብቼ መኝታ ቤት አልጋው ላይ ተኝቼ ጄሪ ደረሰችብኝ ትላታለች። እናት ዛህራም ልጄ እና ታዲያ ይህ ምን ስህተት ነው? ስህተት እኮ አልሰራሽም ስትላትም አይ የአቶ አምነንን ቲሸርት አቅፌው ስለነበር እያጣጠፍኩ ነው እንቅልፍ የወሰደኝና እሷ በሌላ አንግል ተርጉመው እና ተቆጣችን ጄሪን ትላታለች ማለት ነው። እናት ዛህራም አይ ልጄ እንዴት ተሳሳትሽ ብላ ወደ መቆጣቱ ትገባለች ማለት ነው። እናም ችግር የለውም በቃ አንዳንዴ ያጋጥማል ብላ ትመክራታለች ማለት ነው። ብቻ ኪችን ውስጥ እናት ዛህራ እያጥናናቻት በነበረበት ሰዓት ሜርሲ ትመጣለች ማለት ነው። ሜርሲም እንግዲህ ቤሊንን እንደምትፈልጋት ውጭ ማናገር እንደምትፈልግ ትጠራታለች ማለት ነው። ለእናት ዛህራም በቃ ጄሪ ነግራት ነው የሚሆኑና ልትቆጣኝ ነው የሚሆኑ ብላ በግምት ወደ ውጭ ትወጣለች ማለት ነው። እናም ከሜርሲ ጋር እንግዲህ ሲመካከሩ ነበረ። ሜርሲም እንግዲህ ቤሊንና አቶ አምነንን የሆነ ቀን ሲሳሳሙ ምናምን ስላየቻት አንቺ የሰው ባል ልታማሊ ሞክረሻል፣ ስለዚህ አሁን በአንድ ነገር እንደራደር ወይም እንስማማ ትላታለች። ቤሊንም ማለት ምንድነው እስኪ ንገሪ ሜርሲ ምን እንዳደርግልሽ ነው የምትፈልጊው ትላታለች። ሜርሲም እንግዲህ የፈለገችው አያትየዋን እየተከታተለች የአያትየዋን ወሬ ወይንም ደግሞ ሜርሲን ምን እንደምትላት እንድትነግራት ነበር የፈለገችው። ቤሊን ደግሞ እኔ እንደዚህ አይነት ነገር አልችልም ወሬ ከዛና ከዛ ማቀባበል ስለዚህ ይሄን ማድረግ አልችልም ትላታለች ማለት ነው። ሜርሲም እንግዲህ በዚህ ነገር የማትስማሚ ከሆነ እኔ ምን እንደማደርግ ታይኛለሽ ብላ ትዝትባታለች ማለት ነው። ቤሊንም ግራ ተጋብታ ምክንያቱም ለጀሪም ደግፋ በቃ እኔን የሆነ ነገር ታደርገኛለች ብላ ስላሰበች በጣም ሀሳብ ውስጥ ትገባለች ማለት ነው። ሜርሲም እንግዲህ ለምን በሀሳቤ አትስማሚም? አንቺ እኮ ማለት በጣም ብዙ ነገር ያደረግሽ ሰው ነሽ ማለት ለጀሪ ብደግፍ ኖሮ አንቺን እዚህ ቤት ውስጥ እንድትቀመጭ አያደርጉሽም ብላም ስታስፈራራን ነበር። ቤሊን ያላት አማራጭ በቃ ወሬ ከዛና ከዛ ማቀባበል አልችልም ካለች ሜርሲ ምንም ታርግባት ምንም አሜን ብሎ መቀበል ነበረ። እናም መጨረሻ ላይ እኔ አልችልም እንደዛ ላደርግልሽ ትላታለች። እሷም እንግዲህ ዝታባት ምናምን ትሄዳለች። አንቺም ማቺ ከሆነ እኔ ምን እንደማደርግ ታይኛለች ብላ በጣም ትዝትባታለች ማለት ነው። ቤሊንም ግራ ትጋባለች። ምክንያቱም ወሬ ማቀበል ስለማትወድ ያላት አማራጭ በሀሳቧ አለመስማማት ነበረ። መኝታ ክፍል ቁጭ ብለው የተወያዩ ባልና ሚስት እኔ ምልህ እስከ መቼ ነው ግን ለእኛ የማይጠቅሙ ሰዎች ከዚህ ቤት ውስጥ መኖር የሚያቆሙት ትለዋለች ማለት ነው። እሱም ዞር ብሎ ማን ነው ደግሞ የማይጠቅም ሰው እዚህ ቤት ውስጥ አለ እንዴ? ምን እያወራሽ ነው ይላታል ማለት ነው። አዎ በዙሪያችን ያሉ ሰዎች እንዳለ እኛን አይጠቅሙንም የሚጎዱ ናቸው እንጂ ሁሉም ብላ ስም ትጠራለታለች ማለት ነው። እሱም እንግዲህ እንዴት እንደዛ ታያለሽ? ከኛ ጋር እኮ ብዙ መከራ ይተዋል። ቤቱ ሲቃጠል ልብሳቸው ተቃጥሏል። ምን ብለዋል? ከኛ ጋር ብዙ ሲቃይ ስላሳለፉ እንዴት አሁን ከቤት ውጡ ልበላቸው? እንዴት ስላባራቸው? ምን አይነት ሀሳብ ነው የምታስቢው? ይላታል ማለት ነው። ጄሪም እንግዲህ
በዚህ ሀሳብ እንደማይስማማ ስትረዳ ሌላ አንድ ሀሳብ ይመጣላታል ማለት ነው። ያ ሀሳብ ምንድን ነው? የራሷን አንድ ልብስ መርጣ ወስዳ ቤሊን ቦርሳ ውስጥ መክተት ነበር ሀሳቧ። እና እሷም አንድ ልብሷን ትወስድና ቤሊን ቦርሳ ውስጥ ትከታለች ማለት ነው። እና ልክ መኝታ ክላሷ ገብታ ልክ ልብስ እንደጠፋባት ሰው ቁምሳጥኑን ዝብርቅርቅ አድርጋ ልብስ እንደሚፈልግ ሰው ያረጋታል ማለት ነው። አቶ አምነንም ገብቶ ጄሪ ምን እያደረግሽ ነው? ልብሱን እኮ ምስቅልቅል አደረግሽው ሲላትም እሷም እንግዲህ በውድ ብር የገዛህልኝ ልብስ ጠፍቶብኛል፣ ስለዚህ እየክፍላቸው እየገባን እንድንፈትሽ አግዘኝ ትለዋለች ማለት ነው። እሱም እንግዲህ እንዴት የማይደረግ ነገር እናደርጋለን? ቆይ አንቺ ልጅ ምን እያሰብሽ ነው? ይላታል። እሷም ቆይ መቼ ነው ከጎኔ የምትቆመው? ለምንድን ነው ይሄን እንዳደርግ እንኳን የማትፈቅድልኝ? ምን እንዳይሉ ነው? በቃ ልብሱ ጠፍቶኛልና አብረኸኝ እንድታፋልገኝ ክላሳቸውን እንድንፈትሽ እርዳኝ ትለዋለች። በመጨረሻም ታሳምነውና እሺ በቃ ነይ ዲላትና መጀመሪያ ወደ ሲፈን ክላስ ነበር የገቡት። እዛም ሙስጠፋና ሲፈን የተለያየ አልጋ ላይ ተኝተው ስለነበረ ይገቡና ቤታቸው ልብስ ጠፍቶኝ ነበረ የመጡት፣ ስለዚህ አንዴ ቁምሳጥናችሁን መፈተሽ ይችላል ትላለች ጄሪም። እሺ ትችያለች ትላታለች። እና ቁምሳጥኑን ከፍታ ስታየው ያ ልብስ የለም ማለት ነው። ምክንያቱም ራሷን ስላስቀመጠችው እነሱ ክላስ እንዳሌለ ታውቃለች። ያው ለማስመሰል አቶ አምነን እንዲረዳት እንዲያምንላት ነበር የፈለገችው። እዛም የለም ትላለች ማለት ነው። ቁምሳጥኑን ከፍታ አይታ አቶ አምነንም ነግሬሻለሁ እኮ አንቺ ሰው ያለሽን አሰሚም ለዛ ነው ይላታል። ቀጥሎ ቤሊን ክላስ ነበር የገቡት። እዛም ሲገቡ ቤሊን ቁጭ ብላ አልጋዋ ላይ ቁጭ ብላ ነበረ። እናም እባክሽን የመጣ ነው ወደ ክላስሽ ልብስ ጠፍቶኝ ነው እና ልንፈትሽ ነው፣ አንዴ ቦርሳሽን ማየት እችላለሁ ወይ ትላታለች ማለት ነው። ቤሊን ምንም የምታውቀው ታሪክ ስለሌለ ማየት ትችያለሽ ብላ ትፈቅድላታለች ማለት ነው። ጄሪም ይህን አጋጣሚ ተጠቅማ የቤሊን ቦርሳ አልጋ ላይ ትዘረግፈዋለች ማለት ነው። ልክ ስትዘረግፈው ልብሱን ታገኘዋለች። የጠፋብኝ ብላ ያሰበችውን ልብስ ታገኘዋለች ማለት ነው። እና በድንጋጤ ይሄው እኔ ብዬህ ነበር እኮ ይህ ልብሴ ይኸው እሷ ቦርሳ ውስጥ ነው፣ አሁንስ አታምነኝም ወይ ብላ ለማሳመን ትሞክራለች ማለት ነው። በዛን ሰዓት አቶ አምነን ቤሊን ግዴታ መቆጣት ስላለበት እንዴት እንደዚህ ታደርጊያለሽ ብለሽ ልብስ መውሰድ ጀመርሽ ወይ ይላትና በጣም ይቆጣታል ማለት ነው። በዚህ አጋጣሚ ጄሪም አልጋችን ላይ ተኝታ ስለነበረ የእሱን ቲሸርት አቅፋ እንቅልፍ ወስዷት እንደነበረ በዛውም ትናገራለች ማለት ነው። አቶ አምነንም እንዴት እንደዚህ ታደርጊያለሽ? ቤሊን ሲጀመር ባለ ትዳር ክላስ ውስጥ ምን ልታደርጊ ገባሽ? ብለሽ ደግሞ የጄሪን ልብስ መውሰድ ጀመርሽ ወይ ብሎ በጣም ይቆጣታል ማለት ነው። አቶ አምነንም በዚህ ሁሉ ድርጊት ተናዶ ወደ ሳሎን ይሄዳል ማለት ነው። ሳሎን ላይ ብቻውን ቁጭ ብሎ በነበረበት ሰዓት ቤሊን እንቅልፍ አልወስድ ብሏት ይቅርታ መጠየቅ እንዳለባት ስታስብ ወደ ሳሎን ትሄድና እባክህን እኔ ይህን ድርጊት አላደረግኩትም፣ ለምንድነው የሰዎችን ወሬ እያመንክ እኔ እንደዚህ የምታደርገኝ ትለዋለች ማለት ነው። እሱም እንግዲህ በጣም በቁጣ ቃል ቆይ ምን እንድልሽ ነው የምፈልጊው? ምንስ እንድረዳሽ ነው የምፈልጊው? እንዴት እንደዚህ አይነት ነገር ትሰሪያለሽ? ይላታል። እሷም እንግዲህ ለማሳመንን ብትሞክር በዙሪያ ያሉትን ሰዎች እየሰማህ ነው እንደዚህ የምታደርገኝ ብላ ልታሳምነው ብትሞክርም እሱ ሊሰማት ፍቃደኛ አልነበረ ማለት ነው። ቤሊንም ያላት አማራጭ እሺ በቃ አንተ እንዳልክ ይሁን ብላ ወደ መኝታ ክላሷ ትመለሳለች ማለት ነው። ሜርሲም እንግዲህ አቶ አምነንን ነገ እባክህን የሆነ ወደ ሆነ ቦታ መሄድ እፈልጋለሁ ትለዋለች ማለት ነው። እሱም እንግዲህ ምነው አክስቴ ወደ ልትሄጂ አስበሽ ነው ይላታል። እሷም ምን ያላቅም ብቻ ግን የሆነ ቦታ መሄድ እፈልጋለሁ ምክንያቱም ለአያቴ ሸክም መሆን አልፈልግም ትለዋለች። እሱም እንግዲህ እንዴት ብለሽ ነው ደግሞ አንቺ ለአያቴ ሸክም የምትሆኘው? አያታችን እኮ እዚህ በመሰብሰባችን በጣም ደስተኛ ናት። ስለዚህ ተቀመጭ እባክሽን እዚሁ ይላታል ማለት ነው። እሷም እንግዲህ እሺ እንደዚህ ብለህ የምትፈቅድልኝ ከሆነማ እንደ ልቤ መቀመጥ እችላለሁ፣ ከዛም ወሬ እያዳመኩ መቀመጤን እቀጥላለሁ ትላለች ማለት ነው። እሱም እንግዲህ አዎ ዘና ብለሽ እዚሁ መኖር ትችያለሽ ይላትና ትቷት ይሄዳል ማለት ነው። እሷም እንግዲህ እንደዚህ ነፃነት እንዲኖረኝ አድርገኝ፣ አሁን ትንፍስ አልኩኝ ማለት በቃ የፈለግኩትን ነገር ማድረግ እችላለሁኝ፣ እዚህ ታስሬ ቀረሁ እኮ ትላለች ማለት ነው። አቶ አምናና ቤሊን ተጨቃጭቀው ወደ ላይ በሚወጣበት ሰዓት እናት ዛህራና ሜርሲን ወሬ እያዳመጡ ነበር እና ልክ የሰው ድምጽ ሲሰሙ ወደ ሽንት ቤት ይገባሉ ማለት ነው። ምክንያቱም ወሬ እያዳመጡ እንደነበረ ከደረሰባቸው አቶ አምነን እንደሚቆጣቸው ስለሚያውቁ እናም ያላቸው አማራጭ ወደ ሽንት ቤት ውስጥ መግባት ነበረ።
በመጨረሻም እንግዲህ ሽንት ቤት ውስጥ መጠቀም ፈልጎ አቶ አምናን ልክ በሩን ለመክፈት ሲያስብ እናት ዛህራና ሜርሲን እዛ ሽንት ቤት ውስጥ ነበሩ ማለት ነው። ሽንት ቤት ውስጥም ሆነው አንቺ ከሆነሽ እዚህ ነገር ውስጥ የከተትሽኝ እያለች ሜርሲ እናት ዛህራን እየወቀሰቻት ነበረ። እናት ዛህራም እንግዲህ እኔ ምን ልበል ያደረግሽውን አይቼ ነው እኔም እንደዚህ አይነት ነገር ውስጥ የገባሁት ብለው ሽንት ቤት ውስጥ ተፋጠው ነበረ ማለት ነው። ሜርሲም እናት ዛህራን ከዚህ ሽንት ቤት ውስጥ ግን የምትወጭ አትመስይም ስትታይ ማለት እዚህ ስትቆይ እዚህ ሽንት ቤት ውስጥ ሽታውን ተለማመድሽው ማለት መሰለኝ እያለችም እናት ዛህራ ላይ ስታሾፉባት ነበረ። እናት ዛህራም እንግዲህ አንቺ ነሽ እዚህ ነገር ውስጥ የከተትሽኝ ብላ እሷም እንደ ልጅነቷ እያደረጋት ነበረ። አቶ አምናንም በስተመጨረሻ እንግዲህ ሽንት ቤት መጠቀም ፈልጎ ልክ የሽንት ቤት በሩን ሲል ተቆልፎ ነበረ እና ለምን እንደተቆለፈ ጥያቄ ያቀርባል አያቀርብም የሚለውን በቀጣይ ክፍል የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝም በጣም አድርጌ ነው የማመሰግነው። ቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ።